ሁሉ ጊዜ ንግዳችሁ አይሳካላችሁ። ለምን ይመስላችኋል? አንዳንድ ሰዎች የንግድ ቦታ ይፈልጋሉ፣ አንዳንድ ሰዎች ደግሞ መነገድ ይፈልጋሉ። ሁለቱም በጣም ልዩነት አላቸው። መነገድ መፈለግ ማለት ምን አይነት ክላይንት ታገኝበታል፣ ወይም ደግሞ እኔ ለሚይዘው ፕሮዳክት ምን አይነት ከስተመሮች ይኖራሉ፣ አካባቢ ላይ ምን አይነት የህዝብ ፍሰት አለው ብሎ ማሰብ ነው። የንግድ ሱቅ መፈለግ ማለት ደግሞ በየትኛውም ዳይሬክሽን ደግሞ በየትኛውም ሎኬሽን ላይ ሊሆን ይችላል፣ ብቻ የንግድ ሱቅና ሱቅ ብቻ ይሁን ብሎ ቢገዙት ናቸው። ሶ መነገድ የምትፈልጉት የት ቦታ ነው? አሁን ለምሳሌ በጣም የህዝብ ፍሰት ያለ መገናኛ አለ፣ ሜክሲኮ አለ። አሁን ሜክሲኮ የምናየው በጣም ከፍተኛ የህዝብ ፍሰት ያለበት ቦታ ነው። ሶ ሜክሲኮ አፍሪካ ህብረት ላይ ዝቅ ብለን ስናይ ደግሞ አፍሪካ ህብረት ፊት ለፊት ላይ የሚገነባ ኮምፓውንድ አፓርትመንት አለ። ለምሳሌ ኮምፓውንድ አፓርትመንትና ሲንግል አፓርትመንት ላይ የንግድ ሱቅ ሲኖር ደግሞ ምን አይነት ልዩነት እንዳለው ኮምፓውንድ አፓርትመንት ላይ ሲኖር በሁለት አይነት መንገድ ክላይንት እናገኛለን። አንደኛ ዎኪንግ ክላይንት ወይም ደግሞ አልፈው የሚሄዱ ሰዎች፣ ሁለተኛ ነገር ደግሞ ኮምፓውንድ ቤት ውስጥ የሚኖሩትን ሰዎች እንይዛለን። ሲንግል አፓርትመንት ከሆነ ዋን ዌይ ብቻ ነው የምናገኘው። ሶ እዚህ ኮምፓውንድ አፓርትመንት ውስጥ ወይም ደግሞ አፍሪካ ህብረት ፊት ለፊት የሚገኙ ኮምፓውንድ ውስጥ ደግሞ የንግድ ሱቆች ከ14 ካሬ ጀምሮ በተመጣጣኝ ዋጋ ለሽያጭ ቀርቧል። ፕላስ ደግሞ መኖሪያ ቤቶች ከባለ 1 እስከ ባለ 3 ክፍል መኝታ ቤቶችን በ20% ቅድመ ክፍያ እየሸጥን ነው። ይህ ሲሆን ደግሞ ደንበኛው በምን አይነት ትርፋማ ይሆናል የሚለውን ለማሰብ ደግሞ ያለምንም ፕራይስ እስካሌሽን ነው ሱቆቹ የሚሸጡ። ያለምንም ፕራይስ እስካሌሽን ማቴሪያል ቢጨምር ባይጨምር ገዛችሁት ሱቅ ላይ ወይም ደግሞ ገዛችሁት ቤት ላይ የዋጋ ጭማሪ የለም። በቂ መረጃዎችና ከዚህ የበለጠ መረጃ ለማግኘት የምትፈልጉ ከታች ባለው ስልክ ደውሉልን። እናመሰግናለን።